የሚኬደው ናቸው ወደዚህ ነው ወደዚህ ቀንዳችሁ ነው ምን ነው ምን ነው እንዴ ነው ምንድናችሁ ይሄ ምንድነው ንገሩኝ ምንድነው ይሄ የምናችሁ ነው ምናችሁ ነው ለገታተ ምናችሁ ነው ይሄ ነገር ዞር አድርግልኝ ዞር አድርግልኝ ዞር አድርግልኝ ምን ነው ባዛቤ ዞር አድርግልኝ ወይኔ መከራዬ ምንድን ናችሁ አትነስ በስላሴ ስም ታዘዝኩ ቶሎ ብድግ በል አንተ ብድግ በሉ 666 ነው እሱ ፈሩ ምን እንዴት ገባህበት ነው ወደዚህ ይሄ ምንድን ናችሁ ምልክታችሁ ይሄ ምንድን ነው መሰበባት ነው እናመልክበት ነው የኛ ደም እንዳጣበት እንደዚህ አታሰቃዩና ልቀቁና ወደ እናንተ አልመጣሁም መጣችሁብን እንጂ አልመጣሁም እጃችሁ ዞር አድርጉልኝ አይ ሰራታኝ ምንድናችሁ እስኪ ስለዚህ ምንድነው ይሄ ጣታችሁ ለምን ታረጋላችሁ በምን ገባችሁበት ልጅ ላይ ሁሉም ቦታ አለ እርሶ ብቻ ነው ያቃተን እርሶ ብቻ ነው ያቃተን አይ ምን ነው ገና እንወስዳችኋለን ሁላችሁንም እንወስዳችኋለን ኑ ወደኛ አዳም ዘር ትመጣለህ ገና እንሰጣችኋለን ኑ ወደኛ ምን ትሰጡናላችሁ ብር ነዋ አዎ እናድላችኋለን ኑ ብሩን አዎ እንዴት አድርጋችሁ ደም ብቻ ነው የምንፈልገው ደም ብቻ ምን አይነት ወይኔ እስኪ እጁ ላይ ቆጣችሁ እንዴት አድርጋችሁ ገባችሁ እዚህ መጣና ምንድነው ቀናና እንዴ ቀናችሁ ምንድነው ይሄ ማለት እንትን ነው ነባው ምንድነው የሚለው ምንድነው አንኩስ ምንድነው አንችልም አይ አነበው እንጂ ምንድነው ይሄ የሚለው አንችልም እንዴት ምንድነው የሚለው ይከብደናል ማን ነው እንዴት ምንድነው ይሄ አጥብተነው ነው አዎ ስሙ ይከብዳል ማን የማን ስም ነው ይከብዳል ልጁ ላይ ተነቀሰው አዎ ወደደው ስሙ ከባድ ነው ማን ነው የሚለው ስሙ ማን ነው ለእኛ አልተፈቀደም እኛ ደም ብቻ ነው የምንፈልገው ምን አይነት ደም ብቻ መጠጣት በቃ እንዴት ዓለማዊ ነገር እናሳያቸዋለን ከዛ በኋላ ምን የጠጣችሁት ደም ነው እንደሚያቀልጣችሁ ኧረ አንችልም ኧረ ያ ተቃጠለ ኧረ ዞር በሉልን እርሱ አይ ይሄ ቀዱ ምንድነው ታው በረከታችን የምንገበርበት እንዲህ ነው የምንጠጣው የሰው ደም ማን ያርጋላችኋል ሰው
ብር ስንሰጥ እንቀበላለን። አዎ ብር እንዴት ብር ሰጣው? እኔ አሁን ብር ቆይ እኔ አሁን ደሜን ብሰጥህ እንዴት አድርገህ ነው ብር የምትሰጠኝ? እነግርሃለሁ። ደምህን ቀምቼ አጥምቄ እሰጥሃለሁ። ነግሬ ደሙን ትሰጣለህ። እጅህን ወይ እግርህን ወይ ትነቀሳለህ። ተነቅሼ እንሰጥሃለን ከተነገርክ በኋላ። መጀመሪያ ለምን ብሩን አሰጡ ነው? አይቻልማ። እኛስ ልጁ ብር አለው። ምን አገባን? ልጁ እኮ መደም ሰጣችሁና ነው እሱ ላይ ገባችሁ። ልጁ መደም ሰጣችሁና ነው ገባችሁ እሱ ላይ። ፈለግና ተበታተነን ጠራና ደብተራው ጠራና መተቱን የጠራችሁ ለምን? እንዲያግዛችሁ እንድታግዙት። እንበጣብጠዋለና እናጣለዋለና ከቤተሰቡ ከስራው ደረበው ነገር እንለዋለን። እኔ ብቻ አይደለሁም አለ። እኔ ለምን ብቻዬን እቃጠላለሁ? አለ እኮ ማነው አብሮ ያለው? ጠቋር ነው? አዳልሞቴ ነው? ወሰንጋላ ነው? አዳኛው ነው? ሻምበሶ ነው? አብዱልቃድር ነው? ጠንቋይ ነው? ምስጢረኛው ማነው? ምስጢረኛው ማነው? ምስጢረኛው አለ። ማነው? ማነው? እዚህ ላይ ነው አለ ነው። እኛ ብር ቀለበት ላይ ምስጢረኛው እዚህ ላይ ነው። ብር ቀለበት ላይ እንዴት? ልጁ እኮ ለጌት ነው የገዛው። እግረኛው ሰጣው ነው እና ለጌት በዚህ ነው የገባው። ቡዳው ነው የገባው። ቡዳው ነው የገባው። ምን ነው አተ ምን ነው? አቤት ማናችሁ? ምን ነው? ይሄ የሲም ካርድ ባይት ነው እንግዲህ። ቀፎ ባዶ ቀፎና ሲም ካርድ ቀፎ ያው ሲም ካርዱ ሲወጣ ቀፎ ባዶ ይሆናል። እንደገና ደግሞ ሌላም ደግሞ እንደዛ ወይም ደግሞ ሜሞሪ ሲጨመርበት እንደዛ ታውኛላችሁ እንዴ? መስቴ ነው ናችሁ ባጭር ቃል ነገራችሁ እንጂ ናችሁ አታውቅም። ሚስጥር ነው። በቃ ሚስጥር እንዳታወጣ እሺ። አውጣለሁ ሚስጥር እንዳታወጣ፣ ስም እንዳትጠራ፣ ሚስጥር እንዳታወጣ። ትሸኛላችሁ አይደል? ለምን እንዴ? አዘዝኩህ። ሉሲፈሩ ለምን አስገባሁ? ለምን አስገባችሁ? ለምን አስገባሁ? ሉሲፈሩ ምን ትነካከናለህ? ለምን በቃ ስማችሁ ሲጠራ ነው። ለምን አዛችኋል? ለምን ትነካናለህ? ለምን ስማችሁ ለምን ገባችሁበት? ልጁ ላይ ካደረሰ ፈለግና ቀናና ጓደኛ ሲይዝ ቀናን ሴት ጓደኛ ሲይዝ አደብዝ ምን ችግር አለው? አንዴ ቆሞ ይቀራል እንዴ? በቃ እኛ ፈልገን ውጭ ሀገር ሄደን ነበር እና ታዲያ እሱ ሊያገባ ነው። አረ ምን ችግር አለ ቢያገባ? ምን አገባ? ምን ነው ስልክ ተደውለ ነው? ምን ነው ምንድን ነው ያለው? ምን ነው በእግር ነው የገባችሁት? በእግር ነው የገባችሁት? አዎ። በምን ጫማ? በካልሲ ነው? በካልሲ ነው የገባችሁት? አዎ በካልሲ። ምን እግሩ ሽባ እንዲሆን የትም እንዳይሄድ? አዎ ታስሮ ከዛ ፕሮሚስ አደረግንለት። ምን ፕሮሚስ አደረግንለት? ከዛ ፕሮሚስ ምን ማለት ነው? ፕሮሚስ ማለት የትም እንዳይሄድብን እንዳያገባኝ አሰራችሁት። እንዳያገባ ቁጭ እንዴ ሌላ ሴት ደግሞ እንዳይሄድ
ግን አልቻልንም። እንዴት ይሄ ሰውዬ አልቻልንም። እዚህ የመጣ አለቅሳል። አልቻልኩም። አቅሙም የለኝም። አታስወሩኝ። በቃ እኔ በቃ ማውራት አልፈልግም። ሉሲፈሩን ለምን አስገባችሁ ነው ያልኩት። ለምን ትነካካናለህ? እንዴት ትነካካናለህ? አርፍታችሁ ቁጭ ብላችሁ ነካችሁ። እኔ ምን ነካው? ስማችሁ ነው የጠራው። ሉሲፈር ካለ ና አልኩኝ። ጓዳችን ነካን። ምስጢራችን ለምን ያወጣል? እንዴት አወጣን? ለምን ይነካካናል? እንዴት እኮ አሁን ስንት ናችሁ? ሉሲፈሩ ስንት ነው? መስተፋቅሩ ስንት ነው? ቶሎ ንገሩኝ። መስዋዕቶቹ ሲሄዱ የት ነበራችሁ እናንተ? ስራ ነበረብና። ምን ስራ? ገና ብዙ ስራ። በጠበጣችሁ ከቤተሰብ አጣላክ? ገና ምን አገባን እኛ ብትመታ ምን አገባን? ቀጥቅጠን ለምን እኛን አታገኘ ነው። ማንን ነው የማገኘው ታዲያ? እኛ ሰውነት ነው እንደሚቆስል ምን አገባን? ማንን ነው የማገኘው ታዲያ? አቁስሎ ከፈለክ ለምን? አረ እንደዚህ አታውራም። በቃ እንዴ አይ ቆይ እንዴ እሱ ልቀጥቅጠው? አረ በቃ ልቀጥቅጠው? አዎ በለው በድንጋይ ምናምን አርማው እስቲ አርማው አላድማው። አዎ ደም ትንሽ በድንጋይ ነው ደስ በድንጋይ ልበለው? አዎ በድንጋይ ልበል? አርማው በድንጋይ አዎ ምን ነው አርማው በድንጋይ ልበለው? አዎ ደም ብቻ ከዛ በኋላ እንገባለን። ከዛ በኋላ ደም ብቻ ትንሽ አርማው እስቲ። ለምን አርማው ወዴት? እኔ ጋር ነው የምትገቡት? አርማው ነው እሱ ጋር። ኧረ በምን አቀማች እጃችሁን ብታነሱልኝ ደስ ይለናል። አይ እኔ ጋር ነው የምትገባው። ኧረ አንችልማ። አሪፍ ነበረ ብንይዛችሁ አሪፍ ነበረ። ይሄ ሁሉ ወኛ ይሆን ነበራ። ይሄ አዳም ዘር ሁሉ። ቆይ ግን ማን ያመጣችሁ? አይ ቆይ እሱን አዘንባይ። አሁን ምንድን ነው ያልከኝ? አድማው ነው ያልከኝ? ልምታው እንዴ? ልምታው? አዎ በሱ አይደለም እና በድንጋይ ዳም አዋጅ ዳም ነው ወደኛ ድንጋይ አምጥተው ትንሽ እየደጋስ ድንጋይ አምጥተው አርሙት አምጣው ድንጋይ ከሱ ጋር ድንጋይ አምጥተው ድንጋይ ያለው አርሙት እዚህ ክላስ ልበለው ዳም አምጣው ይሄን ድንጋይ ነው ለሲሚንቶ እኮ ነው። እሺ ለፈንከተ ቅዱስ ኤልሻዳይ አዶናይ ያለው ሰባው ታማኔል በናዝሬቱ በጌታ በኢየሱስ ክርስቶስ ተቃጠለ። በመድኃኒዓለም ያዘው እሱ ቢሆን ችግር አለ። ይኸው ያስገው በቅድስት ሥላሴ ስም ይኸው ያዘው በቅድስት ሥላሴ እንደዚህ አይደለም። ታዲያ እንደዚህ እሺ፣ ለምን ይኸው ድንጋይ ያምጣልን እንዴ ያልኩት አይደለም። አርማዋ ምታው እንደዚህ ይሄ ድንጋይ ይኸው ለፈነጨው እኮ ነው። ይኸው ምን ነው ያዘው ወይኔ ምን ነው ወይኔ መበላቴ! እንዴት ወይኔ መበላቴ! እንዴት አትበላም? ምን ነው መበላቱ? እንት ያዘው ሳልጠጣ ሌላ ድንጋይ ሳትነኩ ስጡ። ሳትነኩ ለምን? በእጃችሁ ሳትነኩ ለምን? አይ እንካ ይሄን ያዘው። አይ እንካ በዚህ ፈንክተው። እንካ ፈንክተው። በሱ አይደለም እና ሌላ እንዴ? ይሄም ድንጋይ ያም ድንጋይ ምን ችግር አለ? አይ ማይሆነውን እንዴ አያስፈልግም። ያው ቤተ ክርስቲያን ውስጥ የተነገረ የተቀመጠ እንትን ሁሉ ያው ቅዱስ ስለሆነ ማለት ነው። ቅዱሳን መላእክት ቅዱስ ቤተ ክርስቲያን ውስጥ የሚሰራ አሁን ሰዎች እዚህ ቢከባለሉ ምን ቢሉ አይፈነከቱም። ድንጋይ ላይ ቢጥሉ አንዳንድ ሰዎች ገደለው ምናምን ቤተ ክርስቲያን ቀጥሮ ውስጥ እጃችሁን ኢየሱስ ክርስቶስ ደሙ የፈሰሰበት ስጋው የተቆረሰበት ቦታ ስለሆነ
የፈለገ ቢሰቅለው ድንጋይ ላይ ቢያንከባለለው አይነካው። እሳት ይሆንበታል፣ ምድሩ ሁሉ እሳት ይሆንበታል ማለት ነው። ስለዚህ ነው አሁን ውጭ ቢሆን እንግዲህ ይፈነክተው ነበር፣ ያምነው ነበር። ስለዚህ የሰይጣን ስራ ያው ፉከራው ይሄን ያህል ነው። እንግዲህ ድንጋይ ካቃጠለው ደግሞ መቁጠሪያ ምን እንደሚያቃጥለው እንግዲህ ምን ነው ቆይ በጌታ በኢየሱስ ደሜ ይኸው አድማ ይኸው። ኧረ በዚህ አይደለም ድንጋይ ስጠን ወይ ብረት ነገር ብረት ይምጣ። ብረት ምን አይነት ብረት? እዚህ ጋር ምታና አድመን በእናትህ እንጠጣ። እዚህ ጋር ይሄ እንዴት ነው የሚያደርገው? እንዴት ነው የሚያደርጋችሁ? ምን ነው በረሃው? ምን ነው የበረሃው ንጉሥ? የበረሃው ንጉሥ እንዴት ትታወቃላችሁ? ና በስላሴ ስም ታዘዝክ ና። እናንተ ምን ነው የበረሃው ንጉሥ ነው? የበረሃው ንጉሥ ነው? ንጉሳችን ንጉሱ የበረሃ ንጉሥ የት አለ? የለም አናቅልህም። እንዴት ንጉሥ አለ? የበረሃው ንጉሥ እያለ እኮ ነው ያን እየጠራው እኮ ነው። አንተም 66 ነው ሲሆን የመጣ ያዝ። አይ አርግና አርግና እንካ አምሳ። አይ ታዘዝካ በስላሴ ስም ታዘዝ። አናሳላው እንዴት አልፈልግም። ናንተናው ተቀበለኝ። አይ በሁለት እጅ እንጂ ለምን አንገት ላይ አድርገው። አይ ታዘዝካ አይ ታዘዝካ አተና ውጣ ና የነምረጠው ና በስላሴ ስም ታዘዝካ። እሺ ምን ነው አንገት ላይ አድርገው፣ አንገታችሁ ላይ አድርገው። በቃ ነው እንጂ ና አንተ ተነስ፣ ና ብድግ በልና ተነስ። በስላሴ ስም ታዘዝ። ና እንጂ ነው አገር ስራት ያዘ። አሁን በስራት ያዘ። በስላሴ ስም ታዘዝ። በስራት ና እንጂ አንተስ ምን ነው ምን ሆናችሁ? ምን ሆናችሁ? አንተ ነው ነው 66 ናችሁ። ማችን አይፈልግም እሱ ተቆላሽ ና ራሄሎና ተቆላሽ ራሄሎና ተቆላሽ ነይ በስላሴ ስም በናዝሬቱ በጌታ ወይ ቀጥለሽ ነይ ልብስሽ ልበሽና ነይ ቶሎ ተቆላሽ ነይ ካለፊት ጥፋ ተቆላሽ በስራት አልፈልግም። ምንድን ነው ሊበላን ያቀደ ልጅ ነው። ሊበላን እንዴት ደማችን ለማጥነው እሱ እንዴት አይፈቅድም። ቡዳው ነው የቡዳ መንፈስ ነው። ምን ነው ነይ ማን ነው ተቆላሽ ራሄሎ ደህና ነሽ? ተቆላሽ ነይ። እሺ ተቆላሽ ና ልብስሽ ልበሽ። ምን ነው እንኳን ደህና መጣሽ። እንኳን ደህና መጣሽ። ምን ልበልህ? እንኳን ደህና መጣሽ። ነይ እንጂ ሸታ ምን ይሸታ? አትንቆን አንነካችሁ። እሺ ለምን? በቃ እዛው እንደዚህ መልስ እናወራለን፣ እንታዘዛለን። አትንካን አንነካም። ለምን? በቃ አትንካን። ምን ችግር አለ? አይ ያቃጥላል። አይ በቃ ተቆላሽ ያው ቀድሜ የገባው ማለት ነው። ሉሲፈር ሄዷል። ወዴት? የት? ሲኦል። እና ማንሽ የቀረችው? ተቆላሽ። እሺ የማን የበረሃው ደመኛ ባለጎራዴው አዎ የበረሃው አዎ ባለጎራዴው ማን ነው? ሰንገፊና አዳኝ ወቁና ተቋርና አረቀሶች ላይ ማን ነው? ሻምበሶ አይደለም። ላሳይ በእናትህ እስኪ አሳይ።
ምን እንያዝና እናሳይ? ምን ተያዝ? እንደዚህ የሚያዝ ነገር ጎራዴ ስጠን፣ እንደዚህ የሚያዝ ነገር። እሺ ራቁታችንን ሆነን ነው የምንሄደው። እሺ እንደዚህ ይዘን ነው የምንሄደው እኮ ነው። እሺ ነው አሳይኝ፣ ና አሳይኝ እንዴት እንደምትል። እንደዚህ ነው ይዘን የምንዞረው። በቃ ጎራዴው ማንኛው ነው? ዛሩ ነው? በዚህ እንዳናሳያ ዛሩ ነው። በዛ እናሳየ ቤቱ እስቲ ዋና እንዴ ነው ይዘን የምንዞረው። እሺ ከዛስ ምን ጎራዴው ነው? የአዳም ዘር ነው። ለምን የአዳም ዘር ነው? እንደዚህ ፀጉራችን ላይ ማሸዋችንን ሰካና ማለት እንዲህ ነው። ቆፍጠን ብለን ነው የምንቀመጠው። ቆፍጠን ነው ብለው። አዎ ዛሩ ነው። የትኛው ነው? ኧረ ተው ሚስጥር ምን ያደርግልህ? አይ ነገረኛ ማንኛው ነው? ማንኛው የበረሃው ንጉሥ። የበረሃው ንጉሥ ማለት አዎ ጨለመኛው ማን? በብዙ ይጠሩናል። ማን ምን እያለ አዳን ይሆናል ከፈለጉ። አዳን? አዎ። ሌላስ? በቃ አዳን ብቻና ምንድን ናት? አይነጥም። አዳን ሞቴ ነው። አዳን ሞቴ? አዎ አባትየው እኛ ነገርን እኮ ነገርን አይደል? አባትየው ቃል አዳን ሞቴ። አዎ አዎ ትሄዳላችሁ። አዎ ተስቦላችሁ። አዎ ተቆላሽ እሄዳለሁ። ተቆላሽ አንተ ትሄጃለሽ። አዳን ሞቴ ጋር እኮ አትምጣ እሄዳለሁ። ትሄጃለሽ ወደ ሲወል ልጁ ላይ ነጻ አንሰራም። ሁለተኛ ምንም አይሰሩም። እሺ አንድ ላይ ትሄዳላችሁ። ና አንተ ማለት ጥሩ አንድ ላይ እንዴ ለምን መስተፋቅሩት ማንም አትሄደው? ቆይ ስራ አለኝ። ምንድን ነው ስራ? ስራ አይነ ጥላዋ ነሽ? አይነ ጥላዋ ነሽ? እና ማን ነው መተት ነው ንግዱን የዘጋ ምስጢረኛው ነኝ። ምስጢረኛው ነኝ። መስተፋቅሩ ምስጢረኛው ነኝ። ምስጢረኛው ስትለኝ ምንድን ነው ምስጢር? ምንድን ነው ምስጢር? ሄደብኛል። መተት እንትኑ ሄደ። ለምን ትቆሰቁሰናለህ? እንዴት? በቃ አርበን እንቀመጣ። ማነው የሄደብህ? የሚቃጠለው ሄደ። እኛን አጋዣችሁ ሉሲፈሩ ነው የሄደው። ጉልበት ልታሳጣን ነው። ለምን? በቃ እኛ ብቻችን ልንቃጠል ነው። እና ታዲያ ምን ታረግ? ኧረ ለእኛም እዘኑ እንጂ። እንዴት? ምንድን ነው? አንዳንዴ ለቀቅ አድርጉን እንጂ። እንዴት ለቀቅ? ለእርሶ ብቻ ለምንድን ነው? እንዴት? እኛ ምን አለን? እንዴት ምን አላችሁ? ግድ ነዋ። ለምን? እኛ ካሌለን እኮ የአዳም ልጆች እኮ አይኖሩም። ለምን? በቃ እኛ ግዴታችን ስራችን። የአዳም ልጅ በክርስቶስ እንጂ በሰይጣን ይኖራል? እንዴት? ግዴታ ነው። ምስጢረኛ ግዴታው። እንዴት? በቃ ምስጢረኛ ግዴታ ነው። እኛ ግዴታችን። ለምን? በቃ ምስጢር አናወጣማ። ምንድን ናችሁ እናንተ? ቆይ 666 ሄዷል። እናንተ ምንድን ናችሁ? አለ የቀራችሁ ዛሬ በቃ መስተፋቀር። ለምን መስተፋቀር? ታፋቀራለህ? አዎ ታፋቀራለህ። የትም እንዳይሄድባቸው አስራቸው ቁጭት ታረቁት። ለምን? በቃ የሰው ከሆነ እኛ ግን አግብተናል። እናንተ አግብታችኋል። እሱ እንዳያገባ ምን ነው? ጣላና አግብቶ ልጅ ውለዳ። እምነታችሁ አልተገናኘማ እኮ እናንተ ለምን ተላካችሁ? አንላክም አትሉም እንዴ? እንወደዋለን። እሱ አፋቀራችሁ ካለ? አዎ አፋቀራችኋል። እንዴት? በቃ አፋቀርን። ምን አድርጋችሁ አፋቀራችሁ? ልጁ ሳያገባ ሳይዳር ልጅ ሳይወልድ ይቀመጣል? ምን ይደረግ? እንዴት? ስጦታ ሰጠኗ። ካልሲ ወሰርንበት። ከውጪ እንደመጣ ስጦታ ሰጠነው። ፕሮሚስ አደረግንለት። ትምጋ ይሄ ጓደኛ ይዞ ነበር። አጣላ ነው። አመት ሳይሞላ አጣላ ነው። አለያየ ነው። ሰይጣኑ እኛ እኮ የተከበርን ምስጢረኛው። የት ሀገር ነው የተሰራችሁት? የት ሀገር ነው የተሰራችሁት? ይሄ ነው ሚስጥር ማውጣት። የማይሆነውን የት ሀገር ነው የማይሆነውን? አይ ሀገሩ ነው እንጂ እኔ ሰውዬውን አትንገሩኝ። የተሰራችሁት እጃችሁን ግን ብታነሱልን ብንከባበር ደስ ይለኛል። የት ሀገር ነው የተሰራችሁት? ደብረ ብርሃን ነው።
ነው ደብረ ዘይት። አይ የት ተናገሩ እኮ በቃ መርገም አያስፈልግም። አንዴ እኮ ነው እንዴ እርሱ አራዳ አይደሉም እንዴ? አንዴ እርሱ አራዳ አይደሉም እንዴ? በቃ እንዴ እጃችሁን አንሱልና በቃ እንከባበራ። በቃ ብንከባበር ደስ ይላል። እጁን ብቻ አንሱልን እንዴ! አረ ይሄ ስራት ያዙ አይደለማ። ይሄ ለቀቅ አድርጉን። ምን አለበት ስራችን ብንሰራ እንዴ? በቃ እንዴ ትዳር ከያዘ እኮ እኛ ስራ አጣን። በቃ እየወደድ ነው አይፈልገን። ልጁ ለምን እንደ ትዳር ያዘ እንጂ አይፈልገንም። እሱ ለምን ጠላን? የጥላችሁ ምንም ይበላችሁ። ሴጣን ከደው ይወደዳል እንደ ድሮ አይደለም እኮ ያልገባችሁ ነገር አለ። እናንተ ሴጣን ይወደዳል ወይ? ያልገባችሁ ነገር አለ። እኔ በቃ ገብቶኛል። ሴጣን ይወደዳል ወይ? እናንተ እኮ ሴጣን ናችሁ። እኛ እንዴ ኮራ ያላችሁ ናችሁ። ጸድት ያልን ያው በገንዘባችን የመነዘርን ምን ነው እውነት በዶላር ሰሞኑን ልንገባ ነው። አሁን ገና በዶላር ከውጪ ስንመጣ ደግሞ ሶታ ይዘንለት እንመጣለን። ምን እርሱንም እንንገራችሁ ሚስት እስቲ ኧረ የማይሆነውን እንዴ የማይሆነውን እንዴ ምን ችግር አለ እንዴ? ይሄ ራሱ ተሳስተን ዳሩታ ይሄ ላውልቅ ይላል ዳሩት እንዴ እኛ እኮ አግብተን ወልደናል እና ልጅ ሳይወልድ አሁና ምን አልፈልግም አለና እምነቴን ተከተል ስንለው እምቢ አለ። ምን ነው ለዛ ነው አስመጣታችሁ? እኔ አዳራሽ ውስጥ አልቀመጥም ይሄ አለ እያለ እሱ ኧረ ይሄን አውልቀለን። አዳራሽ ውስጥ ናቸው። አራዳ አይደሉም እንዴ? አዳራሽ ነው የሚሰራው። አዳራሽ ባላዳራሾች ናቸው የላኳችሁ። አዎ ባላዳራሾቹ እኔ ቃሉን እንደዚህ አልተማርኩም ይላል። ይሄ ኮቶት እኮ አዳራሽ ውስጥ ናቸው እንዴ እነሱ? እናንተ አዳራሽ ውስጥ ትሰራላችሁ? እኛ እኛ እምነት አዳራሽ ውስጥ ነው። የት? ኧረ እርሶ ደግሞ ምንድን ነው እንዴ? ኧረ ይሄን ገመድ አውጡልን። የት አዳራሽ? ገመዱን አውጡልን መጀመሪያ። አዳራሽ ደግሞ ወይ ይነቁን። ገመዱን አውጡልን። ምንድን ነው እሳት ነው እንዴ ያለው ላው ላይ? እንዴት ምን እሳት ነው? እንጨት ነው። ምን ችግር አለ? ጉድ ፈላ። ኧረ ልቀቁን። ይሄ ነገር ደግሞ ዞር ቢያደርጉልንስ? ሁሉ ነገር አይጥምም። በቃ ስለማይጥም ነው። አሁን ወጣ በለው ታዘዝክ ከልቡ በካልሲ ነው የገባችው? አዎ በካልሲ በቀኝ እጁ እሱ ያውልቋ ራሱ ስርዓት ያዘው እዚህ ላይ ቀለበቱ ላይ አዎ ሰጠነው ሰጣችሁ አዎ እና ሊጥሎ ይፈልጋል ግን እናስጥሎ። ቆይ ልጁ አውልቀውና ይጣለው። ቆይ እናንተ ተዛስቀም ለምን እናንተ ትጥሉት ነው? ደብረ ብርሃን በስንት ብር? ምስጢር ነው የማይሆነው። የአዳም ልጅ ተሳስተሃል እንዳትናገር። ውሃ ይበላሃል። የአዳም ልጅ እንዳትናገር። ውሃ ይበላሃል እንዴ? ደግሞ የት በስንት ብር እንደመጣሁም ልንገርህ። ኧረ እባካችሁ አሁን በአራዳ ተነጋግረናል። አሁን ግን መልሶ ያዙኝ። ኧረ በቃ ልቀቁን። የምትፈልጉትን ነገር ውሰዱ። ይሄን ነው የፈለጋችሁት፣ ውሰዱት። እኔ እሱን አልፈልግም። ምን ያደርግልኛል? ስንት ብር እንደተመተታችሁ ንገሩኝ ነው። ወይኔ ዘንድሮ ጉዴ ፈላ። አሁን አይኔ ያየ እሱ ትዳር ሊይዝ ነው ወይ? እንዴት? እኔስ ምን ሰርቼ ልብላ? እንግዲህ እንደዚህ አይነት ጊዜ ላይ ነው ያለ ነው። አሁን ምን ትልቁ ችግር ለሰው ጸሩ ሰባ ቤቱ ተብሎ እንደተጻፈ ማለት ነው። የሰው ልጅ ምቀኛው ሰው ነው። ለምን አንዳችን ካለትን ትዳር ይዞ ስንል የምንቀና ሰዎች አለን። በትዳር በሀብት በንብረት እግዚአብሔር ለሰጠው ሞገስ እንግዲህ ሰዎቹ ያው እንግዲህ አዳራሽ ውስጥ ያሉና ለምን ለመንፈሱ ቅርብ ናቸው እነሱ ማለት ነው። ያስገቡበት ሰዎች ለመንፈሱ ቅርብ ናቸው። ለምን ስራቸው ነው። ግን ቤተክርስቲያን ደግሞ ሲነኩ ይገኛሉ ማለት ነው። 666 ቀደም የሄደብለት መንፈስ 666 የሉሲፈር ነው። የመናፍቅ መንፈስ ነው። የሰሩትም ደግሞ መናፍቆች ናቸው ማለት ነው። ያስገቡበትም መናፍቆች ናቸው። እንግዲህ እንደዚህ ነው ሲረዳዳ መንፈስ ሲረዳዳ ምን ነው
ምንድነው ይሄን አክል ምስጢር ማውጣት? ይበቃችኋል በቃ እንዴ! ይሄ ሁሉ ምስጢር ማውራት ምን ያደርግላችኋል? በቃ የሰው ምስጢር አታውሩ። እንዴት ማይሆኑን ለምን አታውሩ? ለምን ይሄን ነገር ደግሞ ዞር አድርጉልን። በቃ እዚህ ያለውን ነገር ምን ነው ወይ ምን ነው ጉድበል ምን አረ በቃ አሁን ስንት መስተፋቅር ናቸው የደብረ ብርሃኖች? ስንት ናቸው? ስንት ናቸው? በካልሲ የገባ ናቸው አለ። አዎ ስንት እናስለብሰው፣ ጫማ እናስገዛው። ምክንያቱም እናስጥለዋለን ራሱ። ለምን ከተዝናና ፏ ካለ ሌላ ሰው ያይብናል። መብታችን አይደለም? መብታችን አይደለም? ራሱ የሆነ እዚህ የተረገመ ሰው ነው ያስቆረጠብን። ይሄን ፊቱን አስጥለነው ነበር። ለምን እንዳይቆረጥ? አዎ ለምን? በቃ መብታችን ነው። እንደ ጨቆርቶ ሲቆንዲ ነው። አዎ ሰው ምን እንትን በቃ ራሱን ጥሎ እንዲሄድ። ራሱን ከጣለ ማን ያገኘዋል? ማን ያገኘዋል? ራሱን ከጣለ ለምን? መብታችን ነው፣ የኛ ነው እንዴ። ፏጋለማ ሰው ይዝብናል እንዴ። ለምን አናስለብሰው? ጠጉሩን አናስቆርጠው፣ ጫማ አናስገዛው። በቃ ምን ጫማ እናቆሽሸዋል። ልብስ አታስገዙት፣ አናስገዛው፣ አታስለብሱት። አዎ እኔ ገዝቼ ብሰጠው ሰው ምን ያደርግላችሁ? ለምን በቃ ለምን ትገዛላችሁ? የማይሆነውን በቃ መብታችን እኛ እጃችን ላይ እንዲመጣ ነው የምንፈልገው። በድህነት እንግዲህ 666 የሚላከው መንፈስ ያው ነው። ለምን ይሄን ያህል ብር ሰጣችኋለን፣ ሃይማኖታችሁን ቀይሩ። ያው በሌላም በፍቅርም በመስተፋቅርም በሰላም በሌላም እየተሰራ ያለው የራሳቸው የማረግ ትልቁ መንገዳቸው አሁን ይሄ ነው። በጓደኝነት ይገባሉ። ከዛ ሴት ከሆነች ወንዱን ታጠምዳለች፣ ወንድ ከሆነ ደግሞ ሴቷን ያጠምዳል ማለት ነው። በእንደዚህ አይነት ስራ ውስጥ ነው አሁን ሃይማኖታችንን እየከዳን በሌላ በየአዳራሹና በየአጋንንቱ ስር እየሰገድንና ለአጋንንት እየተንበረከከ በአጋንንት በርኩስ መንፈስ ስራ ወድቀን ያለ ነው። በእንደዚህ አይነት ሁኔታ ውስጥ ነው ማለት አንዳንድ ጊዜ መንቃት ያስፈልገናል። ብር አይተህ ሃይማኖትን ሳታይ ብር አይተህ ገንዘብ አይተህ ሀብት አይተህ ንብረት አይተህ ከሃይማኖትን ካስጣሉ በኋላ እነሱ ዞር ብለው ሌላ ነገር ይሰሩልሃል። መልካም ሌላ ነገር አለው ከጀርባው ሌላ ችግር ያመጣል ማለት ነው። እና እንደዚህ አይነት ነገርን ብናውቅ አንዳንድ ጊዜ በእምነታችን እንደ ጓደኛ እንኳን ስንል መቼም ሰው ሆኖ ጓደኛ ወይም ፍቅረኛ የሚያጣ ሰው የለም። በሃይማኖታችን ከአብረን የምንጸልይ አብረን የምንሰግድ አብረን የምትንበረከክ ወይም ደግሞ አብሯት የሚንበረከክ ወይም አብሮሽ የሚንበረከክ አብሮሽ ስላሴ አያጋሽ ዓለም ስላሴን የሚያምን በወልድ በመንፈስ ቅዱስን አንድነታቸውን ሶስትነታቸውን የሚያምን ሰው ብንል ይሄ የሚወለዱትን ልጆች ትዳር እንኳን ብንል የሚወለዱትን ልጆች የመንፈስ ቅዱስ ተቃኝተው በመንፈስ ቅዱስ ከብረው ይወለዳሉ ማለት ከሁለት እምነት ወይም ደግሞ ከሌላ እምነት ያው እንደዚህ አይነት በእንደዚህ አይነት ሴጣንን ይወልዳል ማለት ነው። ሴጣን ይወልዳል ማለት ነው። በመስተፋቅር የገባ ሴጣን ይወልዳል ማለት ነው። ሲጸነሱ በሴጣን ነው፣ ሲወለዱ በሴጣን። እነኚህ ልጆች ታዲያ አይጠቅሙ፣ ለቤተሰብ አይጠቅሙ፣ ለሕዝብ አይጠቅሙ። ያው ወደ አጋንንት እየሄዱ ዛሬ ስንቱ ዓለም ያጠፋው በእንደዚህ አይነት መንፈስ የተወለዱና የተዋሃዱ ልጆች ናቸው። መለከት ከእግዚአብሔር ሕግ ውጭ መረን ጥሰው ትውልድን ያበላሹት እያለ በእንደዚህ አይነት መንፈስ የተወለዱ ናቸው። ሃይማኖት ከሌላቸው የሚወለዱ ልጆች ያው ሃይማኖት አልባ ሆነው ፈራሂ እግዚአብሔር የሌላቸው ሆነው ለቤተ ክርስቲያን ጸር ለሃይማኖት ጸር ሆነው ይወለዳሉ። ያን ታዲያ በምን ይመከታል? በምን ይመለሳል? ሁለቱም ተዋህዶት ከእናቱ ማህፀን ድረስ ጀምሮ መንፈስ ተዋህዶት ይወለዳል ማለት ነው። እና አሁን በቃ ምን ሰሩ ነው? ገና ነው። ቆይ ምን ነው? አይ ዛሬ አይደለም። እንዴት አዘዝካ? በስላሴ ስም አዘዝኩ። ስንት ናቸው ንገሩ? 47 ቦታ ምንድን ነው የቀራችሁ? ቀንቶን አይደለም። እሺ ግን ማለት ነው። እሺ ቅር ያላችሁ ለምን ቅር ያላችሁ? ታርግተን እንዴት አሁን ህይወቱ ሊስተካከል ነው። እሱ ህይወቱ ሊስተካከል ነው። ታዲያ ያስተካከለልን በስላሴ ስም ያስተካከለለት እንጂ መጥራቱን ትታችሁ ማለት ነው።
እንዴት እኔ አሁን ሄጄ እሱ ትዳር ይዞ ሊኖር ነው? እኔስ ምን ችግር አለ? ወዱዋሉ አሪ ራሱ ትዳር እሱ ካልወደደሽ አንቺ ወደሽው ነው ልታረጊው? ኦያ አይደለም። ቶሎ ከግሩ በካልሲ የገባሽ ቶሎ በይ ወጣ ቶሎ በይ። እድሉን የዘጋሽው በትዳር የምታደርጊው ቶሎ የምታባክኚው ገንዘቡን ሀብቱን ንብረቱን የምታባክነው ቶሎ ስብስብ አፍ ላይ ወጡ። በናዝሬቱ በጌታ በኢየሱስ ክርስቶስ አዝዣቸዋለሁ። ቶሎ በይ ቶሎ በል። አሁን በጌታ በኢየሱስ ክርስቶስ ስም ታዛችኋል። በስላሴ ስም ቶሎ በል። በስላሴ ስም ሲሆን እንገባለን። በመድኃኒዓለም ስም ታስረናል። ሲኦል ታስረናል። 47ታችንም ዳግም ላንመለስ በቅድስት ስላሴ ስም ሲኦል ታስረናል። በጌታ በኢየሱስ ክርስቶስ ስም 47ታችንን ሲኦል አስሬያቸዋለሁ። ታሰሩ 7 ጊዜ ጮና ቶሎ